ወላጅናት እስቲ ምን ታደርጋለች ከዚህ በላይ? ወላጅናት የሚፈልገውን ነገር ካረኩለት እንክብካቤ ካረኩለት ምን ማለት ነው? የሚፈልገውን ነገር ካረኩለት ማለት ጤና ነበር። ጤና ሰጠሁት፣ ፍቅር ሰጠሁት፣ ሰላም ሰጠሁት። ጤነኛ ነው ይሄ ልጅ አሁን? አዎ እኔ አልሄድም። እዚሁ ነው ከአንቺ ጋር ነው የምፈልገው። የኔ ውድ ያሰጠው ነገር አለ። እኔ ጋር እኔ ያሰጠው ምን ያሰጠው? አንቺን ትቼ ምን ያሰጠው ነገር አለ? በጣም ቤት ድረስ ብታይ ወዴን እንዴት እንዳጨናነቃችሁ ብታይ እንዴ ጭንቅ ብሎት ብታይ ቁልጭ አሳዝነኝ ብታይ ሰውን አይቶም እንዴ ማለት እዚህ ጋር ቁጭ ብለሽ ስትለፈልፊ የነበረው ነገር ምንድን ነው የተናገርሽው? የእሱን አባት የገደልሽው አንቺ ነሽ? ከቤት ሳየው በቃ የሆነ ነቂው ምናምን አይነት ነገር የሚያስጠላ ስሜት ነው የሚሰማኝ። ከቤት ሲወጣ ደግሞ እሱን አምጥቶ አይነት ነገር እየኖርና ያለን አሁን ተመችቶናል። እሱም ደስተኛ ነው፣ ተመችቶታል አይደል? ፍቅር ተመችቶታል። እኔም በቃ በጣም ተመችቶኛል፣ እየኖርኩ ነው ያለው። ስለዚህ አንተ የምትለው ነገር በሂደት የሚሆን ነገር እስኪ እናየዋለን ወደፊት። ጥንቆላ በጣም ነው የምትወደው እንዳልኩህ እና እኔ እና እሱ አብረን እንዳንኖር እና እኔ ደግሞ እንደ አብጄ ራሴን እንዳላቅ እያደረገች ነበረ። የሚያስደስተው ላይ ነው ያለው። በቃ አሁን ጥሩ ላይ ነው ያለው። ህይወቱ የሚስተካከለው ሰላም የሚያገኘው ከኔ ጋር ሲሆን በቃ እኔም ከሱ ጋር ስሆን ነው ደስተኛ መሆኑ። ስለዚህ በዚህ ደረጃ ነው ያለን ሰው አሁን ተነስቼ በልጄ አግባ ማግባት ስላለበት እድሜ ሄዷል፣ በልቶሎ ብላ አግባ የልጁ ለድ ብሎ እሺ ማየ ብሎ ሌላ ታሪክ ውስጥ ሌላ ደግሞ የሚያቃጥል ሌላ ነገር ውስጥ ይግባብኝ ልጄን እፈልገዋለሁ። አንተ የምትፈልገው ነገር ሳልፈልግ ቀርቼ ሳይሆን ልጄ እኔ እፈልገዋለሁ በቃ አንድ ያለኝ። ስለዚህ ጎኔ በቃ ሁሉ ነገሬ ማረፌ ሰላሜ በቃ ማገኘው በሱ ስለሆነ በቃ አንተ የምትላቸው በርግጥ ሳላስቀርቻ ደግሞ ያው ዞሮ ጊዜም ፈጀም በጊዜም ሆነ አልሆነ ዘር እንዲተካ እንደ እናት አንቺ ፍላጎት አለሽ ዘር መተካት። ያው ወደፊት የማይቀር ነገር አለ። ሰው ከተገኘ ሰው የለም እንጂ አሁን ምንም የምታየው ከተማው እንዳለ አጭር እንትን የምታየው እንዳለ ያቻዋለሁ ሴቶች እንዴ እኔ ደውይ አንተ አላጋጠመኝ እንዴ ሴቶቹ አይ ብላችሁ ከተባሉ የሚስሩት ወንዶቹ እንዴት ነው የሚያደርገው? እዚህ ያስቀምጣል። ምንድነው ጊዜው ከፍቷል። እስኪ ወደፊት ሲረጋጋ የሱ ያለው ወላ በቃ ምን ይታያል? እስቲ ምንድነው ግዴታ ማግባት ግዴታ መውለድ ግዴታ የሰው ልጅ እድሜው ሙሉ ቢኖር ሰላም ካገኘ ግዴታ ነው እንዴ? ጤናህ ነው እኮ ዋናው። እሱ ነገር የምናየው ነገር ይሆናል። አንተ አትጨነቅ። ደግሞ ይሄን ያህል እንደ ውስጥ በጣም ገባ ይሄ ልጅ ምን ነው ስለ ትዳሩ ይሄን ያህል ውስጥ ገባ ምንድነው? በምን ምክንያት ነው አልገባኝም። እንዳልኩሽ አይ ምን ሰራው ቪዲዮችን ውስጥ ግብ ማግባት አልከኝ ምንድነው? አይ ያው አሁን ካለበት ሁኔታ አንፃር እኔ ስራ ላይ ነኝ። አይቀርም የኔ ምክር አይቀርም። ይሄ ልጅ ትዳር ነበረ ጓደኛ መላበልልኝ ጥያቄው ይገርምሃል። ትዳር አሳከኝ ትዳር ትላለህ። እኔም ይኸው ባሌ ከአራፈ በኋላ ወንድ አላቅ እንደዚህ እንደምትለው ያስፈልጋል የሆነ ህይወት አጋር። በርግጥ ግን እንደዚህ አያስፈልግም። ጊዜውን አይታ አንተም ራሱ እኔ አልመክርህም። አንተ እውነቴን ነው የምልህ አንተ ጥሩ ሰው ነህ አልመክርህም። አግባ እኔ ይቅርታ ምንም እኔ እንጃ እኔ ነገሮቹን ስለማይሆን እኔ እንደ እናትነት ስለ ልጅ ለወጣሙ ስለምራራ ይሁን አላውቅም እንጂ ይከብደኛል። ይቅርታ አድርግልኝ። ቀስ ብለህ ትደርስበታለህ እኮ አይደል እንዴ? ትድፍ የተጣደፈ ነገር በቃ ረጋ በል። ያንተን ነገር በቃ እንደነገርኳት ልጄ በዚህ ነገር አታጨናንቅብኝ። እየመጣህም ትዳር አትበሉ። በቃ እንደነገርኩ ይቅርታ ግን እንደ አንተ ጥሩ ሰው እውነት ጥሩ ሰው ያው እኔ ሁለቱንም ራሱ ባገናኛቸው በዚህ አጋጣሚ ደስ ይለኝ ነበር። ትንሽ አለመግባባት ስለተፈጠረ ነው እሷንም ያስወጣት እሱን ይልተኛ ብሎ ገባ። ቢገናኙ ደስ ይለኝ ነበር። ምንም ሄደም መጣም እንግዲህ እርሱም ወንድነት መሀላቸው ነሽ ችግር የለም እና መሀላቸው የተፈጠረውን ነገር እንግዲህ እንደ እናት ሆነሽ ደግሞ መልሰሽ ማስታረቅ የሚቻልበት ምክንያት ካለ እኛ እንደ ሚዲያ ሙያተኛ መተን ጣልቃ ገብተን ቢታረቁ ካልሆነም ደግሞ በሰላም መለየት ይቻላል የሚለው ነው። እሷም ልቧን ሲከነክናት ውስጧን ሲከነክናት ስለከረመ እኔ ትዳሬን ያጣሁት ያለ ፍላጎቴ ከኔ ሀሳብ ቁጣጥሩ ማን አስገደዳል? ያው በእሷ በኩል ያለውን እንግዲህ ሰምተናል ዞሮ እና
እና በዛ መልክ ነው እንግዲህ ትዳሬን ያጣሁት ስላለች ማለት ያው እናትየው እኔን ስለማትወደኝ እሷ ናት ጣልቃ የገባችብን ትዳራችን ውስጥ የሚል ነው የእሷ ምልከታ የነበረው። ዞሮ ግን ለምን ያ ሆነ የሚለውን ከአንቺ ለመስማት ፈልጌ ነበረ። አንቺ ደግሞ ያው ወንድ ታበዛለች እዚህ ቦታ ይቻላል እሱም ያንን ተመሳይ ብሎ እንግዲህ እንዲሁ የምትራው ሰው አይደለች። በቃ ለልጅ የምትመጥን ሰው አይደለች እንዴ። እኔ ያየሁትን ጉድ ሌላ ሰው ቢሆን እንደዛ ተቃቅፋ ስትሄድ አንተ ዝም ይባላል? አይ እኔ ያው ችግር የለውም። ዞሮ እንግዲህ ልጁም መልካም ጤንነቱ እንዲመለስ ወጣ ብሎ እንዲገባ የተሻለ ህይወት የሚመራበት እንዲሆን እመኛለሁ። እርሷም ደግሞ ውስጧ ህሊናዋ ውስጧ እንዲረጋጋ ከ6 ወር ጸበል ወይም ቆይ እንዴ ምኑና ነው ግን ታምሜ ነበረ። ብዙ ነገር ተፈጥሮ ነበረ በእሷ በኩል ታማ ነበረ እና ታማ ምን ነው አለች ማለት ምንድነው? ምን ገጠማት? እንዲሁ የሰው ልጅ ሲጠፋ በርግጥ ያስጨንቃል አይደል? በጣም የሚያስጨንቀው ግን እኔ ስጠፋ የሚመስለኝ ይቅርታ አድርግልኝና ልጅቷን ካየኋት አንፃር ቅጭቃሸ ቢጤ ናት። በቃ አንዱን አግብታ ወይ አንዱን ወዳ አንዱን እንትን ብላ የጠፋሽ ነው እንጂ የመሰለኝ እኔ ይቅርታ አድርግልኝ በዚህ ደረጃ አላሰብኩም ነበር። እና ታማ አልከኝ? ታማ ነው። እሺ ታማ ነው። ያው እንዲሁ እስቲ እንዲሁ ስለ እንዲሁ ሰው ልጅ ያሳዝናል። እስኪ ስልኳን ስጠኝና እንዲሁ እስቲ ላውራት። እኔ መቼም ሴት ነኝ። እኔ ሰው ላይ አጨክን ከኛም ጋር እኮ ነው ያለችው እዚሁ መግባት ሴት ነኝ እኔ ሰው ላይ አትጨክን መቼም አይደል? እንዲሁ እስቲ እንዲሁ አውራታለሁ። እስቲ ስልኳን ስጠኝ እስቲ ግዴ ያው እዚሁ አይደል ያለችው እዚሁ መገናኘት እንችላለን እኮ እንዲሁ እንደ ሴት ቀርቤ እስቲ እንዴት ነው ችግሯን እስኪ መቼም ሴት ለሴት ሲያወራ ችግሩ መቼም ትያለህ አይደል? እስኪ እንዲሁ ላውራት። ሰው በደለኝ ተብሎ መቼም አይበደል አይደል እንዴ? ሰው ከፋብኝ ብላ ይከፋል አይከፋም እኮ እዚህ ማውራት አትችሉም? ይሄንን እንዲሁ ለብቻው ሴት አይደለች ታፍራለች ይሆናል። እንዲሁ ምን እንደደረሰባትም እስኪ ግድ የለም ግድ የለም ያው በሰላም ነገሩን እንደ ሴትም እንደ እናት ሆነሽ ያው ብታወሪያት መልካም ይመስለኛል። ዞሮ አሁንም አለች እዚሁም ደግሞ መመካከር እንችላለን። አይዞሽ ለመባባሉ ከሆነ ስጠኝም ካልሽ ልስጥሽ ለማለት ነው። እንዲሁ በእናት እንዲሁ ለካ የሰው ልጅ ከባድ ነው። መጨረሻዋ 00 እሺ ግድ የለም ከባድ ነው ኑሮ ከባድ ነው ጊዜው ከባድ ነው። እስቲ ግድ የለም ሲወራታል እንግዲህ ቤተሰቦቿን በጉዳዩ ላይ ስላዘኑ የእሷን ቤተሰቦች በጉዳዩ ላይ በጣም አዝነዋል። እርቅም ለማድረግ ሞክረው ነበር እንደ ሽማግሌ። የእሷን ቤተሰቦች አንቺ እምቢ እንዳልሻት እንዲህ ብለሽ እንደመለሻቸው ጓደኞቻቸውንም ጭምር እምቢ ብለሽ እንደመለሻቸው ነግራኝ ነበረ በፊት አዎ ልጄ አይሆነው ነገር ሆኗል። ልጄ ወደ ራሱ ወደ ቀልቡን አጥቷል። ስለዚህ ልጄ እኔ እፈልገዋለሁ፣ ሰው ባይፈልገው እኔ እፈልገዋለሁ፣ ለእኔ ይኖርልኝ። ስለዚህ አዎ መልሻለሁ። እውነት ነው። አሁን እርቅ አልከኝ ገባችሁ። ያ ከሆነ በኋላ ምን አለች? ባሌን ወስዳለሁ አለች እንደገና ልትመልስበት። ስለዚህ ይሄን ነገር ተው። ግን እርቅ ካልክ ከልጅቷ ጋር ይቅር ለክሴብላታለሁ። ችግሯን ነው ደውዬ እጠይቃታለሁ። ግድ የለም አንተም አትጨነቅ። እንደው ምንም እንትን አትበል። ስለሷም ብዙ እንትን ስለው ይጨነቃል። ያለውበት ነገር እሱም ያለበት ጥሩ ነው። የልጅቷ ነገር እውነቱ ታሳዝናለች። እንደው እንደ ሰውኛ ታሳዝናለች። እስቲ ደውዬ አወራታለሁ። እስቲ ወደላታለሁ። ሳያተጉሳቁላለች ወይ ከዚህ የበለጠ ከስቼ ነበር ብላለች። ያው አሁን ደግሞ እንደዚህ ከባድ ነው ካለማወቅ። ይሄ ወጣትነት ከባድ እኮ ከባድ ነው። እንግዲህ ይሄ ነው እንግዲህ ጨረስናል። እሺ ማሚት እንግዲህ እናመሰግናለን። ሁሉም ነገር በአንድ ጀንበር አይፈታም። ነገሮች ከዚህ በኋላ የሚታረቁበት መንገዶች እንዲኖሩ እንሞክራለን። የተሻለ አንቺ መልካም ፈቃድሽ ሆኖ እንግዲህ ስላናገርሽን ስላስገባሽን እናመሰግናለን። ይሄ ቀናነት እኮ ነው። ኢትዮጵያዊነት እንትናችን ሰው እንተባበራለን። ቀናነት መልካምነት ለራስ እኮ ነው። እንግዲህ እጅግ አድርጌ አመሰግናለሁ። እሺ ችግር የለም። ሰላም ቆይ። አጥሉ እንግዲህ ሰላም ተኝቷል መሰለኝ። እሺ ወይዘሮሽ ነው ሰላም ነው። እሺ እንግዲህ ውድ ቤተሰቦች ወደ ውስጥ ገብተን
ጉዳዩን ደግሞ በዛ በባሏ ወገን በኩል ደግሞ ያለው ለማዳመጥ ሞክረን ነበረ። ባለቤቷም የራሱ ምልከታ ሰጠ። የቀድሞ ባለቤቷ የነበረው አክሊሉ እንዲሁም እናቱ የራሷን ምልከታ ሰጠች። ተመሳሳይ የሆነ ሀሳባቸውን ገለጹልን ስለ ትህትና ማንነት የሚገልጽ ማለት ነው። እንግዲህ የእሷን አድምጠን ነበር እንደምታስታውሱት። አሁን ደግሞ የነሱ የራሳቸውን አቤቱታ አቅርበዋል ማለት ነው ወደኛ። ይህን ነገር ለማስታረቅ በቻልነው አቅም እንሞክራለን ብለን እናስባለን። ጉዳዩን ግን እቺ ልጅ ደግሞ የራሴ እውነት አለኝ፣ እኔ ጸበል ሄጄ እንዲህ ብዬ የለፈለፍኩት አለ፣ የሆነ ነገር አድርጋብኛለች፣ መተት አድርጋብኛለች የሚል ነገር ነው የተናገረችው። ትንሽ ግር ያለኝ ወደ ውስጥ ከገባን በኋላ እኔና እንግዲህ ወንዴም ስንተያየ ነበረ። የኔ ፍቅር እየተባሉ የሚጠራሩት ነገር አብረን የምንኖረው እናትና ልጅ በዚህ ልክ ኢንቲሜት ሆነው ወይም ተፈላልገው በዚህ ልክ እንዴት ወላጅ እናት የፈለገ ልጇን ብትወድ ብዙ ዓለም ላይ ተፈጥሮ ያውቃል እናውቃለን። ልጇን የምትወድ በጣም ብዙ እናት አለች፣ ተለጥኗት እንዲኖር ማትፈልግ እናቶች ዓለም ላይ ያጋጥሙ ያውቃሉ ሀገራችን ውስጥ እና ግን ደግሞ እንዳያገባ ብዙ ፍላጎት የላትም። እሱን ማግባት እንደማይፈልግ ከእሷ ጋር ተቃቅፎ መኖር ነው የሚፈልግ አይነት ተቃቅፈን ከእሷ ጋር የምንኖረው ህይወት በቂ ነው የማለት ድምዳሜ ውስጥ ገብቷል። ትንሽ አብኖርማልም ነው። እንደ እሷም ትህትናም ነግራናለች እንደምታስታውሱት አብኖርማል ሆኗል። ትንሽ አስተሳሰቡ ምናምን ተቀይሯል፣ ታሟል። ጓደኞቹ ይሄን እንደነገሯት ጭምር አይምሮ ልክ አይደለም የሚል ነገር እና እሱም ሲያወራ ትንሽ የሆነ ጥሩ አይነት እንትን አይደለም ያለው ሲናገር ምናምን ካያችሁት እና ትንሽ ነገሩ ግር ብሎናል። ስለ እናትየዋን በተመለከተ የተወሰኑ ነገሮች ግር ተፈጥረውብኛል። ከዛ ባለፈ ደግሞ በስተመጨረሻ ስልኳን ስጠኛለች እና ለምን አሁን አውሪያት ስላት አይ ለብቻዋ አላውራት ስትለኝ የሆነ ነገር ጠቅ አደረገኝ አይምሮኝ። ወይም ደግሞ እሺ ብዬ የሰጧትም አንድ ምክንያት ስለነበረኝ ነው። ለምን ልትለኝ ቻለች? እዛው ስለነበረች እዛው ማውራት ትችላለች። ለምን አልደውላትም? ትህትና ከነገረችኝ ነገር ጋር ምናልባት አንዳንድ የሚመሳሰሉ ነገሮች ይፈጠሩ ይሆን አላውቅም። ዞሮ ስልኳን ተቀብላኛለች። ትህትናም እንግዲህ ከኛ ጋር ነው ያለችው። በእርግጥ አሁን አላስገባዋትም። ትንሽ አሁን እሷን ፊት እንዲህ ብለውሻል ምናምን ብዬ ማውራት ስላልፈለኩኝ ነው ለብቻ መጥቼ ይሄንን የምሰራው ያለሁት። ዞሮ ቤት ውስጥ ልብ ካሜራ ገጥም ያለው አንዳንድ ጥርጣሬዎች ምናልባት ግልጽ ሊያደርጉልኝ የሚችሉ ነገሮች ከተፈጠሩ በሚል ማለት ነው። ስለዚህ የሚሆነውን ነገር እንከታተል። አብራችሁን ቆዩ ቤተሰቦች። እንግዲህ ድብቅ ካሜራችን ስራውን ይጀምራል። አብረን ቆዩ። ሄሎ አውሪኝ አውቀሽኛል። ስልክሽን ይኸውልሽ አገኘሁት፣ ደወልኩልሽ። እኔ የምልሽ አንቺ ሽባ ማለት ነገሮችን እኮ እያወሳሰብሽብኝ ነው ያለሽው። ቀጥ ብለሽ ደግሞ መጣሽ አለ ድረስ አታፍሪም እንዴ? ቀስ ብለሽ ቤት ድረስ ትመጪ። ደነዝ መሀይም ነሽ። ከመሬት ነገሩ አንቺ ምን አለብሽ? ሰው አደረገሽ ልጄ፣ ሰው አደረገሽ፣ ሰው መሰልሽ። ከዛ ማውደልደል ከዚህ የለም እንደዚህ የለም። ድጋሜ ሌላ ነገር ፈልገሻል መሰለኝ። ሌላ ነገር ፈለግሽ። ችግር የለውም ከፈለግሽ ችግር ምን ደግ አደረኩኝ። ሄድሽ ምሰኛልሻ ትሰሚኛለሽ። ልጄን ተይልኝ ካልሆነ ህይወትሽን ነው የማጠፋው። ልጄን ተይልኝ። አንቺ ምን የድመት ነፍስ ነው ያለሽ? የድመት ነፍስ ነው ያለሽ? ምን ጉድ ነሽ? ምንድን ነሽ? የድመት ነፍስ ያለሽ አንቺ ቁማጣ ደነዝ። ሁለተኛ ተሳተሽ ቤቴ ብትደርሽ አልሰማሽ። አልሰማ እኮ አይደለ አሮጊት ነኝ። ግድ የለሽም እሷ አትጨነቂበት። ተመችቶታል ልጅ አትጨነቂበት። እኛ ተመችቶናል። እኛ አትጨነቂበት። ድጋሚ ወደ ቤት ብትመጪ ይኸውልሽ፣ ድጋሚ ወደዚህ የእርቅ ነው ፈርቅ ነው ምንድን አይመችም።
ሰማሽ? ደነዝ አመዳ ደነዝ ደነዝ ነሽ። አሮጊት ነሽ ትለኛለች። አሮጊትነቴን እሱ አትነግረኝም፣ አንቺ አትነግረኝም አሮጊትነቴን። 55 ዓመት አሮጊት ነው የሚባለው? 55 ዓመቴ ነው አሮጊት ነው። አሮጊት ነሽ ደነዝ ቆማጣ። ሌላ ነገር ፈልጋለች መሰለኝ። እሰራላታለሁ። አሁን ከፈለገች ምንም ችግር የለውም፣ እሰራላታለሁ። ሁሉ በእጃችን ነው። ቀላል ነው። ሌላ ታሪክ ውስጥ ልከተል ችግር የለውም። ቀላል ደነዝ ሳሪ ጠፋሁብሽ። ሳሪ እንዴት ነሽ? በእናትሽ ውዴ ሰላም ነሽ ወይ? እንዴት ነሽ? ምን እባክሽ ጨንቆኛል፣ ግራ ገብቶኛል። ዛሬ ጨንቆኛል፣ ግራ ገብቶኛል። የምሬን ነው የምልሽ። ያቺ ደነዝ ያቺ አመዳም ውዴዬ ነው የት ከረምኩ አለች እኮ እሷ ቀጥ ብላ ቤት ድረስ ፍርቅ ነው ብለው ቤት ድረስ መጣች። ከዛልሽ ባሌን ይዤ እሄዳለሁ ብላ ቁጥጥ ባሌን ነው ይዤ ልሄድ ነው የመጣሁት አትልም? በተይ በእናትሽ ኧረ ያስቃል በጣም። ሳቂ አንቺ ሳቂ ምን አለብሽ? ሳቂ ምን አለብሽ? የኔ ውድ ግን ሰሞኑን አንገናኝም። ጠፋሽ እኮ። እስኪ ብቅ በይ በእናትሽ። ራሱ እንጂ ላድርግ እስኪ ሰሞኑን እንጃ ብጥርጥር ብያለሁ። ከእሱ ጋር ያለሁት ቤት ውስጥ ታውቂያለሽ። ያ ተመችቶኛል፣ ተመችቶኛል። እንደኛ መመቻቸት ነዋ። ወይ ውዴ ስራ እንዴት ነው ግን በእናትሽ? ወለሽልኝ አሁን አርፌ አልቀመጥም ብላለች እንግዲህ። ኧረ ተይ አታውቀኝማ። ማንነቴን ነው ማሳያት። ዝም በይ አጠፋታለሁ ከምድረ ገጽ። ዝም በይ የኔ ውድ ተይ። ኧረ ተይ እኔ በቃታለሁ። አንቺ ምን እንትን አስባልሽ የኔ ውድ? እኔ በቃታለሁ እባክሽ። እቺ ደነዝ ናት ተያት። እሺ መቼ እንገናኛለን? ሰሞኑን እስኪ እናወራለን በደንብ ያለውን ነገር እነግርሻለሁ። ማንኛውም ግን ገርሞኛል ቤት ድረስ ይዛ መምጣቷች። መንደሬ ቆማጣ ቀጥ ብላ ቤት ድረስ ብታይ ውዴ እንዴት እንዳጨናነቀችው ብታይ። እንዴት ጭንቅ ብሎት ብታይ ቁልጭ አሳዘነኝ ብታይ። ይሄ ሰውን አይቶም እንዴ? ኧረ ተይ እሺ መቼ ኧረ እባክሽ እሺ በቃ እሺ ያኛው አለ እውነት እሺ ነው ወይቺ ጣጠኛ ፍቅር ላስኪ ነው ማለት አጨናለሁ ነው። ላስኪ ናይ ይባል ሰላማችንን እንኖርበት። ለምን እንጨቀጨቁ? ወይ መንደሬ ይሞት ነው ቁጭ በል። ጨነቃ በጣም ጨነቀች። ምንድን ነው ያስጨነቀች? እቺ መንደሬ ናት። እንዳታስብ የኔ ውድ ትሄዳለህ ግን ምን አሳጣው? እኔ አልሄድም። እዚሁ ነው ከአንቺ ጋር ነው የምፈልገው። የኔ ውድ ያሳጣው ነገር አለ? የኔ ባል እኔ ያሳጣው ምን አሳጣው? አንቺን ትቼ መሄድ አልፈልግም። ምን ያሳጣው ነገር አለ? ምን አሳጣሽ? ምን አላሳጣሽ? አንቺን ተለይቼ እኔ መሄድ እንደማልፈልግ ታውቂያለሽ አይደል? አልሄድም። ከአንቺ ውጪ ሌላ ሴት አልፈልግም። ምን አታውቂም እና እኔ በቃ እኔ ከእሷ ጋር መመለስም ሆነ ሌላ ነገር ማሰብ አልፈልግም። ለምን ነው የምትፈሪው? አታልቅሽ እንጂ ለምን ነው የምታለቅሽው? አታልቅሽብኝ። የትም አልሄድም። አንቺን ትቼ እኔ ጩኸት ስሰማ እኮ ነው የወጣሁት። ቀደም ተኝቼ ነበር። የእሷ አልመሰለኝም ነበር። እሱ ግን እሷ ልክ ሆኖ መሰለኝ ገብታ ምንም ነገር ታረጋና አትችልም። እሱ ለምንድን ነው የመጣው? ምን ሊል ነው የመጣው? እኔ ከእሷ ጋር ሲጀመር ነው ያልመለስም።
እኔ ከአንቺ ጋር ነው ያለው ነው ያቀር እኔ አልፈልግም ይላል አልፈልግም ምን ነገር ያጎደልኩበት ነገር የለም አይደል? እኔ ምን አጎደልሽብኝ አልኩሽ? እኔ ከአንቺ ጋር ተስማምቶኛል አልኩሽ። እኔ ከአንቺ ውጭ አልፈልግም። ወይስ አንቺም እንደሷ ጥለሽኝ ትሄጂ ነው? አንቺ ቀልድብኛለህ። ጥለሽኝ ትሄጂ ነው? አትቀልድ ውዴ፣ በቃ ታዲያ አትቀልድ። እኔንም አታስፈራሪኝ። እኔ ካንተ ውጭ መኖር አልችልም። እሺ በቃ እንደሷ አትይኝ። መኖር አልችልም እኔ ካንተ ውጭ እንጂ እኔ ነገሮቹ ልጭልም ለምን ያላቀም በቃ የሆነ ነገር ላምጣና እንጠጣ። ምን እንደምፈልገው ዛሬ ምን ላድርግልህ? ወደ በኋላ እንውጣ እንዴ? ከቤት ሄደን እዛ ቀልና ማንወጣ አራት በልተን እንምጣ። ለምን አንወጣ? ያቺ የምትፈልጋት ነገር እሷም በኋላ ትሰጪኛለሽ። እርቦኛል። አሁን እዛ ሄደን እንብላሽ። በቃ እሺ ቀይሬ መጣሁ። በቃ እሺ ቶሎ ለዋብስና ነው ስለሚማ ፍቅር ያኛውን ልብስ ላድርግ እንዴ? እሷ የሚያስታውስ ልብስ ውዴ እንዳለብስ፣ ልጅቷን የሚያስታውስ ልብስ እንዳትለብስ። እሺ ትናንትናውን ላድርግ። በቃ አድርግሽ። ደስ ያለ ብቻ ከእሷ ውጭ ሌላ ነገር ደስ ያለ ነገር አድርግ። በቃ ለባብስናና በቃ እሷ የሚያስታውስ ነገር ምንም ነገር ያቺን ልጅ ጫማውስ? እሺ ጫማው የትኛው አለ? የኔ ውድ ሁሉን ጫማ አድርግ። እሺ ደነዝ ቶሎ በይ ግን አንቺ ጨራርሽና ነው አባትን ወድጄ መሰለኝ ያገባው። አንተን ስላፈቀርኩ ነው እባክህ ያገባሁት። እንት አባቱ ደፋሁት። ከዚህ ጠምባዛ ሽማግሌ ጋር ታዲያ አብሬ ልኑር? አንተን በምን አገኛለሁ ታዲያ? አባት ባይደፋ እሱን አላገኘም። ሽማግሌ ወድጄ መስሎት ነው ያገባው። የለም እንደዚህ አፈር አበላሁት። ለአንተ ብዙ መስዋዕት ተከፍሏል። ዝም ብሎ አይደለም። ያጅላጅል እንካ አልኩት ሰጠሁት በቢራ ጸጥ አለ። የታባቱ ደነዝ አንድ ነገርም መስዋዕት ከፍዬልሃለሁ። ለአንተ መስዋዕት ከፍያለሁ። አንተ አይገባም። አንተ መስዋዕት ከፍያለሁ ለአንተ። አባትን የገደልኩት ለአንተ ብዬ ነው። ለአንተ ፍቅር ብዬ አንተ ስለማፈቅር ሰው እንደዚህ በፍቅር እንጃ ከውስጤ እንደምን አይነት ፍቅር አለ። እድሜሽ ምናምን እድሜ ምንም አይመለከተኝም። 60 ምን አይመለከተኝም። እንደ ልጅ መኖር ነው ፈለገው ካንተ ጋር ጊዜ ማጣጣም። ፍቅር እየጨረስኩ መጣሁ። እየቀያየርኩ ቀበቶኔቱ ጋር ነው ያደረግሽው? መሳቢያ ውስጥ አንተ ብዙ መስዋዕት ቢከፈል አይቆጭም። ችግር የለም። በህይወቴ መንገድ የመጣውን አንተን ፈልጎ የመጣውን ሁሉ ህይወት ነው አጠፋው። ያችን ሰርቼላታለሁ ደህና አድርጌ የመጣውን ሰው ሁሉ ማንንም ምንም መስዋዕት እንዲሆን ማነው እኔ ዝም ብዬ ብሄድ እንደዚህ ውስጥ ነው። እኔ ዝም ብዬ ብሄድ ግን ማነው መጣሁት? ማነው ድጋሚ መጣ ደግሞ? አቤት ሰላም ነው? ይመስላል። ያቺ ነው የምትወደኝ እንዳይሆን ናገባ ምነው ተመላልሰህ እግር አበዛህ። ወደድከኝ እንዴ? እግር አበዛህ። ምን ነው ወዳጅነት? እሺ አዎ ወደድከኝ። ምናልባት ቁጭ በል እሺ ቁጭ በል አክሊሉ ወድ አቤት ወይ ምን ወጣ ነበር? ከመውጣታችሁ በፊት አንድ ጉዳይ ላውራሽ እስኪ። እኔም እንደዚህ ነኝ። ማን ነው የመጣው? ማን ነው? ልንወጣ ስንል መጣ። ግን ይወጣን እየሄድን ነው ወይስ ማን ነው የመጣው? አጭር ነው ጉዳይ። የተወሰነ ሰዓት መውሰዳችን አይቀርም። ምናልባት ልቀመጥ። ቁጭ በይ ሳልሽ። ተቀመጥ። ግን እኛ ጉዳይ አለን ልንወጣ። የምትናገረን ንገረን። ና ውጭ ና ወረ ና ድጋሚ መጣልን። ና ፍቅር እና ስጪኝ እንጂ ልብሱን የቱ ጋር አስቀመጥሽው? ምንድን ነው የምትቀመጠው? ምን ልታደርግ መጣ ደግሞ? ምንድን ነው የምታደርገው? ምንድን ነው የተፈጠረው? አልገባኝም። ምንድን ነው የምታወራው? አልገባኝም። ምንድን ነው የምታወራው? ምንድን ነው የሚያወራው? ምንድን ነው የሚፈልገው? ልንወጣ ነው
ምንድነው እሱ የሚፈልገው? ልብስ የቀያየረ ነው። እንወጣ ነው። ወላጅ እናቱ ነሽ ነው አይደለ? አዎ እናት ነች ነች አይደለችም? ንገረኝ እስኪ። ምን ይመለከታል ስለሱ? ምን ይመለከታል ወንድም? ምንድነው የምትፈልገው ከኛ? እስኪ እናት ምንድነው ቀጥኛ አይደለም ምንድነው የምትፈልገው ከኛ? ይኸውልህ ምን ጉድ ነው? አራሱ ታራስናና ላይፋችን እንትን እንዳልና አከረኩ። ምንድነው የምትፈልገው ከኛ? ቆይ ተረጋጊ። ምንድነው ፈቀድ ማለት አይደል? የሆነ ሴራና ጠንስሰዋል። የሆነማ ሴራ አለ። የምን ሴራ መታወሉ? ምን ልታለያዩ ነው የፈለከው አንተ? ወይስ ምንድነው? ከማን የሆነ ነገር አስበዋል፣ አቅደዋል። ምንክ ናት እሷ? ውዴ አቅደዋል። ምንክ ናት እሷ? አንድ ያለችኝ አሁን ላይ እሷ ነች። በቃ እሷ ምንድነች? ልጁ ልትገለው ነው መኖር አይችልም። ከኔ ምንድነች እሷ? ለአንተ ንገረኝ እስኪ። እናት አንተ ንገረኝ እስኪ በአንደበት። ሁሉ ነገር ይነች። በቃ ሁሉ ነገር ከሷ ውጪ እናት ማለት ነች። በቃ ሁሉ ነገር ይነቻል። ሁሉ ነገር ማለት ምን ማለት ነው? እናትነቷን ነው የሚያሳየው? ምንድነው? አልገባኝም። አንተ ልጅ እዚህ ቤት ይጣልኩ አይኔ እንትን ያልኩህ አለ ነው አፈቀርከኝ። ምንድን ምን ፈልገህ ነው ልበል እንጂ እናቴ ምን ላድርገው? ቆይ ግንኙነታችሁ ምንድነው? አልገባኝም። ምን መለከታል? ቆይ ነገር ምን የሚመለከተ ነገር አለ? ምንድነው? ቆይ ሲጀመር አንቺ ነሽ ያመጣሽው። ምንድነው? መጀመሪያ ጤናማ ባልሆነ መልኩ ማውራት እንፈልገው እናስጨርሱ። ምን አልከ? ምን ፈልገህ ነው? ይኸውልሽ ወይዘሮሽ ሰዓታችን እኛ በሰዓት ጤናማ ያልሆነ ቅርርብነት እየተመለከትኩ ነው ያለሁት በሁለታችሁ ማለት። ሁለተኛ ነገር ቆይ እሱ ልታስጨንቁት ሆን ብላችሁ አሁን እሷ ይሄ ሴራ የእሷ ሴራ ነው። ሆን ብላችሁ ራሴን ላጠፋ ነው ነገር ቆይ ነው እየተፈልገህ ነው። ራሴን ላጥፋ? ቆይ ለምን ታጠፋው? ምንድነው ከላከችው? በቃ ይሄን አርግ ብላው ነው። ወይዘሮሽ መቤት አንድ ነገር ልንገርሽ። አሁን እዚህ ድረስ መጣጣው። አሁን እዚህ ድረስ ምናልባት ሁለታችሁም ትላልቅ ሰዎች ናችሁ። መግባባት ባለብን መልኩ እንግባባለን። ለአንቺ ቀድሜ ላሳይሽ። መርማሪ ጋዜጠኛ ሮቤል እባላለሁ። መርማሪ ጋዜጠኛ ሮቤል እባላለሁ። ህጋዊ ሰው ነኝ። ይመለከታል። ቆይ መርማሪ ጋዜጠኛ ሮቤል እባላለሁ። አንድ ነገር ልጠይቅሽ። ስልኳን ከኔ ተቀበለሽኝ ነበር አይደል? አዎ። የትህትና ለምን ተቀበልሽ? ሴት ናት። ሴት ስለሆነች ምን አርሻት? ምን ማለት ነው? ሴት ናት። እሺ ሴት በሴት ነው መጨረስ ያለበት። አንተ ወንድ አይደል እንዴ? እሺ የምጠይቀኝ ነገር የሴቶች መጨረስ ያለባቸው ጉዳይ ሌላ፣ የወንድ መጨረስ ያለበት ጉዳይ ሌላ። ደውለሽ ምንድን ነው ያልሻት? ምንድን ነው ያልሻት? ደውለሽ እኔ አጠገቧ ነበርኩኝ እኮ። አመማት ነገር አልከኝ። እስቲ እንዴት ነው አይሆን ልጅ? ይኸውልሽ የወይዘሮሽ መቤት ስትደውይላት እኔ አጠገቧ ነበርኩኝ እያልሽ። አይ እንግዲህ ምን ብለሽ ነው ያወራሻት? አይ እንግዲህ ስርዓት እዚህ ድረስ ወጣችሁ። በቃ ይኸውልሽ መካካድ ውስጥ መግባቱ እዚህ ድረስ ለአንቺ አዋጭም አማራጭም ሊሆን አይችልም። ይኸውልሽ ወይዘሮሽ እና ቁጭ አድርገን ቤታችን ልንከራከር አንችልም። ጨርሻለሁ እኔ በደንብ ጨርሻለሁ። ከመንደር አይደለም ተደጋግሞ የመጣሁት። ይኸውልሽ ዝም ብዬ አልመጣሁም። ከዚህ በኋላ አንድ ነገር አስረግጬ ልነግርሽ ነው። መርማሪ ጋዜጠኛ ሮቤል እባላለሁ። ደግሜ ላስታውስሽ ለሁለታችሁም። እየሰማሽኝ ነው? ደውለሽ ያልሻትን ነገር በሙሉ ሰምቼሻለሁ። ከዛም አልፎ ምንሽ ነው? ቆይ እሱ ምንሽ ነው? ንገሪኝ እስኪ። የምታወራው ነገር ከእኛ ጋር ይገናኝ። መች ነው እሷ የእሷን ስልክ የተቀበለችው? ንገሪኝ። ቆይ አንተ ተኝተሃል። እኛ እዚህ የተፈጠረውን አውቃለሁ። ቆይ አሁን ከመውጣቴ በፊት ደውለሽ የዛትሽባት ዛቻ ምንድን ነው? አይዞሽ ልበላት ብለሽ ነው ስልኬን ተቀበልሽኝ? ስልኳ ተይው። ይኸውልሽ አሁን ስለሱ አይደለም ስለ ልጅቷ ነው እየጠየኩሽ ያለሁት። አባቱ የት ነው ያለው? በምድር ያረፉት አባቱ? በምንድን ነው ያረፉት አባቱ? በምንድን ነው ያረፉት? አባቴ ታሞ ነው የሞተው። በቃ ምኑን ታሞ? አስታማቸው? ታሞ ነው በቃ የሞተው። አስታማቸው ነው አባትህን? አንዱም በሱ ምክንያት ነው በጣም የታመምኩት። ለምን ነው ስለሱ የምታነሳብኝ? ወንዴ ግባ ነው። ይኸውላችሁ አሁን እየነገርኩሽ ያለሁት ነገር በማስረጃ የተደገፈ ነገር ይዤ ነው የማወራችሁ። ወደ ውጭ ይጠብቀናል። ይኸውላችሁ እዚህ ያለ ነው በሙሉ ህጋዊ ሰዎች ነን። ወንደሰን ይባላል። ከውጭም ሌላ ልጆች አሉ። ህጋዊ ሰዎች ነን። ውድ ና ግባ። ግባ። አትጨናንቀው። በቃ እሱን ከኔ ጋር ማውራት ያለብን ነገር አውራ። ከአንቺ ጋር በደንብ እናወራለን። ቆይታ እናደርጋለን። አንተ ውጭ ብትጠብቀን ከነሱ ውስጥ ይግባ።
ውጪ ውጣ። ታስበሉብኝ ነው። አይሆንም። ሂድ። ታስበሉ አይሆንም። ታስበሉብኝ ነው። ልጅቷ የሴራዋን ስለማውቅ እኮ ነው። እዛ ጠብቀን አባት አብዴ ከአንተ ጋር እየሰማሽኝ ነው ወይዘሮ የሽመቤት? እየነገርኩሽ ነው። በማስረጃ የተደገፈ ነገር ይዤ ነው ማውራሽ። በስልክ ያልሻትን ነገር በጠቅላላ ለትህትና እዚህ ጋር ቁጭ ብለሽ ስትለፈልፍ የነበረው ነገር ምንድን ነው የተናገርሽው? የእሱን አባት የገደልሽው አንቺ ነሽ። ምንም ታወራው ሰሚኛለሽ? ስልክ አቀብለኝ፣ ስልክ አቀብለኝ። ይዛል አብዲ ቁጭ በይ፣ ቁጭ በይ፣ ቁጭ በይ። ምን አይነት እንደው ምን አይነት ሰው ነሽ ግን አልገባኝም። ማለት እስኪ ጉድህን ልስማ ማለት ምን ታረገኝ? እስኪ ልይ ወላጅ እናቱ ነሽ አይደል? ምን ታረገኝ? ዝም ብዬ ልይ ወላጅ እናቱ ነሽ አይደለሽ? አይደለሁም። በቃ የምትለውን ነገር ደስ ይበል። እስኪ ልስማ። በሰዓት አይደል እስካሁን ሰማሁ። አንዴ ልጅቷ እንደዚህ አድርግሽ እንዴ የምትለኝ ነገር ልስማ። እንዴ ምንም አታመጣም። ወላጅ እናቱ ነሽ አይደለሽ? እንደ ልጄ ነው። ምን ማለት ነው? እንደ ልጄ ነው። በቃ ያሳደኩት እንጀራ እናቱ ነኝ እኔ፣ እናት ነኝ። አባቱ ሞተ፣ አሳደኩት። ጥሩ ላይፍ እየኖረ ነው ያለው። ከማን ጋር ነው? ከልጅቷ ጋር አሻጥር እየሰራችሁና ልጁን ስለምን ሰላም ሆነ? ልጁን ልታስበሉ ልጁ ለምን ሰላም ሆነ ነው እናንተ። አንቺ ወላጅ እናት አይደለሽም ማለት ነው። ወላጅ እናት እስቲ ምን ታደርጋለች ከዚህ በላይ? ወላጅ እናት የሚፈልገውን ነገር ካረኩለት፣ እንክብካቤ ካረኩለት። ምን ማለት ነው የሚፈልገውን ነገር ካረኩለት ማለት? ጤናቶ ነበር፣ ጤና ሰጠሁት፣ ፍቅር ሰጠሁት፣ ሰላም ሰጠሁት። ጤነኛ ነው ይሄ ልጅ አሁን? አዎ ጤነኛ ነው፣ ደስተኛ ነው፣ ጤነኛ ነው። በቃ ጤነኛ ነው፣ ደስተኛ ነው። ምን ብለሽ ነው ልጅቷን ይዛትሽባት? አልዛትኩበት። አሁንም እጫወትብሻለሁ ነው ያልሻት አይደል? በጭራሽ ሰሚኛለሽ? ቅድም አውቄ ነው ዝም ብዬሽ ያለፍኩት። በጭራሽ ጸበል ቤት ሆና የለፈለፈችው እያንዳንዷ ነገር መተት እንዳረግሽባት። ቆይ ቁጭ በይ ማለት ሴትዮ ማለት ቁጭ በይና አድምጪ። መተት ማለት ያረግሽውን አንቺ ታውቂያለሽ። ዞሮ ዞሮ አንቺ ነሽ ልጅቷንም ለበሽታ እንዳበቃሻት። ልጅ በዚህ በትልቅ ሰው ነኝ፣ በዚህ እድሜ መተት አደረግ ግፋትና ግፋትና። አባቱስ ምን ሆኖ ነው የሞተው? ይጠጣል እንደነገርኩህ። በጠጥቶ ነው የሞተው? አንቺ ባጠጣሽ መጠጥ ነው የሞተው አይደል? መጠጥ ወዳድ ነው። አንቺ ባጠጣሽው የመጨረሻ የቢራ መጠጥ ነው አይደል? ምንድነው ይሄ? እየነገርኩሽ ነው እኮ ካሜራውን እኮ እዛ። ምንድነው ይሄ እንዴ? ምንድነው አንተ? ይሄ ምንድነው እሱ? ምንድነው ይሄ? ምንድነው እሱ? አሃ እዚህ አድርጋችሁ ሄዳችሁ ነው። ጎበዞች ናቸው እና በእንቅልፍ ልብሽ አወራሽ። እዚህ ጋር ያደረግነው ካሜራው ምንድነው? አንቺን ምንድነው እያልኩሽ እኮ ነው። ምንድነው እያልኩሽ ነው። አንቺን ምንድነው ትመለከቻለሽ፣ ታያለሽ። ይሄ ትልቅ ማስረጃ ነው ያዝኩት አንቺ ላይ። ይሄ ብቻ አይደለም፣ አሁንም እየቀረስኩት ያለሁት እያንዳንዱ ነገር ማስረጃ ነው። ትልቅ ሰው ነኝ። የሰው የገደልሽ፣ ባለቤትሽን የገደልሽ፣ የልጅሽን አባት የገደልሽ፣ እንጀራ እናት ሆነሽ ነው ለካ ትዳር አፋተሽ አንቺ ከሱ ጋር ፍቅር የምትጮቹው። እኛን አስወጥታችሁ ምንድነው ያደረግሽው? ልጁንስ ምንድነው ከጓደኛሽ ጋር ስትመካከር የነበረው? አንተ ብዙ ያልገባህ ነገር አለ። በቃ ማለት ምን እንዲገባኝ ነው ከዚህ በኋላ የምፈልግ? አስጠፋልኝ እናንተን አስጠፋልኝ እና በስርዓት ነው በቃ ሲነጋገር ግድ የለም። ምኑን ነው ማስጠፋልሽ? ለምን ባላጠፋ ምን ይፈጠራል? የእናትና የልጅነት እንትን ረጋታ በጥሞና ነው። በጥሞና የተነጋገሩት ነገር ነው ጥሩ የሚሆነው። ግድ የለህም ልጄ። አንተ ጥሩ ሰው አልነበርክ፣ ጥሩ መታል፣ ጥሩ ንግግር ራሱ ወይዘሮሽ ማለት እኔ የትም አታውቂኝም፣ የትም አላውቅሽም። እየሰማሽኝ ነው? እንነጋገር። ስራዬ እኔ መርማሪ ጋዜጠኛነት ነው። እመረምርሻለሁ። እሺ ትመረምረኛለህ። መርምሬ ተከታትዬ ደግሞ ያገኘሁት ማስረጃ እውነታ ካሰብኩት ከጠበኩት ውጪ ነው እኮ። በቃ አሁን እንነጋገር አይደል የምትፈልገው አይደለ? በቃ አስጠፋልኝና በደንብ እንነጋገር። ግድ የለህም። ይሄው አየሁልሃል። ሌላ ነገር ብትዘላብጂ፣ ውሸት የሆኑ ነገሮች ብትነግሪኝ፣ ከማስረጃ ካገኘሁት ነገር ውጪ ሌላ ነገር ብትነግሪኝ የከፋ ችግር ውስጥ ነው የምንገባው። በቃ ብቻ ይሄን ነገር አስጠፋልኝ። ትልቅ ሰው እኮ ነው መቼም። ይሄን አስጠፋልሻለሁ። እያንዳንዱ ለምጠይቅሽ ጥያቄ ግን መልሶች ይፈልጋሉ፣ እውነተኛ መልስ። ምንም እንደ ልጅ አንተ ጥሩ ሰው ነህ፣ እንደ በቃ ጥሩ ሰው ነህ። እኔ አይቻለሁ ልጅ ግድ የለህም። ሁሉን ነገር ነው የምነግርህ። ይሄን ብቻ አስጠፋልኝ። እኔ አልወድም እንደ ነገር አልወድም። ግድ የለህም አስጠፋልኝ። እኔ አልወድም። እንደ በዚህ ቪዲዮ ማስረጃ መልኩ ያገኟቸውን እያንዳንዱ የተናገርሻቸውን ነገሮች ለእያንዳንዱ ሳትክጂ እውነታውን መልስ ትመልሽ። እሺ በቃ አስጠፋልኝ ብቻ። እርግጠኛ ነሽ?
አጥፈው ወንድ ጠፍቷል። አጠፋው አይደል? አጥፍቶልኛል። ጠፍቷል። አሁን ጠፋም አልጠፋም ከኔ ጋር ራሱ አቤት ውርደት፣ አቤት በጥያቄና በመልሳችን መሀል ምን ነገር ይፈጠራል ነው? ቤቱን ተቆጣጥራችሁታል? እየሰማሽኝ ነው? ስለ ካሜራው ሲሆን ስለ አንቺ ማንነት ነው አይደለም። እስቲ እንደው ስለ ምንድነው እያረግሽ የነበረው? ምን አይነት እናት ነሽ አንቺ? አይፍረድ። አንዳንዴ የሚያጋጥምህ ነገር በህይወት አጋጣሚ ምን እንደሆነ አታውቁ። እኔ ወድጄም አይደለም እንዲሁ በቃ ልጁን ወደዋለሁ። በቃ ከአባቱ በላይ ነው እንዲሁ ወደው ያሳደግኩት ነው። ከመጀመሪያም ጀምሮ በቃ ልጁ ነው ፍቅር ያለብኝ ከልጁ ነው። በቃ ውስጤ ነው በቃ ልጁ ያለው። እኔ እንጃ ምንም ነገር ባረግ ህይወቴ በሱ ካልሆነ ይጨልምብኛል። አግብቶ በጣም ከፍቶኝ ቤቴ ባዶ ኦና ሆኖብኝ ነበር። ያቺን በቃ ትናልኩ እንደነገርኩ ከኔ ጋር ያለው በቃ እውነታው ነገር በቃ እንትኖችም ምን ማለት ነው? ያገባሽው አባቱን? እኔ ወድጄ አይደለም እሱ አባቱን ምን ስትይ ነው የገደልሽው? አይደለም ወድጄ እሱን አልወደውም። እኔ የምወደው ልጁን ነበር። ልጁን ለማጥመር ነው ቤት የገባሽው? ስብዬ ነው የምነግርህ። ልጁን ወደድኩት። አባትየውን እንግዲህ አብሮ መጡ። ለልጁ ስልክ አባትየው ጋር እንደቤት ጨምላለኩኝ ኖርኩኝ። እዛው እንትን አለ። ይሄው ከልጁ ጋር ላይፌን እየቀጨው ነው አለም። እኔ በቃ ነገሮቼ ሁሉ በቃ ከሱ ጋር ነው። እኔ ምን እንደሆነ አላውቅም። ከልጁ ጋር ነው በቃ ህይወት ላይፍ የሚመስለኝ። በቃ ብዙ ነገሬ ከልጁ ጋር ነው። በቃ ስንት አመትሽ ነው? አንተ ወደ 55 አመቴ ነው እስቲ የሰማሁሽ? 55 አመቴ እድሜ ይጠይቃል። ምን የ10 ምናምን አመት እድሜ የነበረው ልጅ ነው አፍቅረሽ ቤት የገባሽው? እድሜ ይጠይቃል። ቆይ አባትየው በቃ ዝም ብሎ አይችልም። በቃ እንዲሁም በቃ ደስ የማይል ልጁ ጎበዝ ነው። በቃ በጣም ነው ወዶ በቃ ምን ይሁን እውነቱን ንገረኝ አላልከኝም እንዴ? አንተ ምንድነው ይሄን ያህል ትዳሩን ያፋታሽው? ያ ሁላ ነገር ሜስ የፈጠርሽው? በቃ ምን ታርገኝ? እኔ ወደዋለሁ ልጁ በቃ ልተውም አልቻልኩም። አባት ግን በምን መልኩ ተዋወቅሽው? እስኪ የት እንዴት ተዋወቃችሁ ነው? እንዴት እዚህ ቤት ባለ ትዳር ሆነሽ ገባሽ ለሱ? ታዲያ ቤተሰብ ጋር ነበር የምኖረው። ቤተሰብም እድሜ ሲሄድ ታውቃለህ፣ ሳታገባ እንደዚህ ኖራ ሳታገባ እንደዚህ ኖራ እያለ የቤተሰብም የሰውም ጫና ሲደርስብኝ ከአባቱ ጋር ድንገት ተገናኘን። ካፌ ነገር ነው እንደዚህ እንትን ነገር ነው። ድክም ብሎኝ ገብቼ ውሃ ስጠጣ እሱም ተገናኘን። አንዳንድ አለ ትልቅ ሰው ነው ከእድሜ በላይ እኮ የሚገርም ነገር ተገናኘን። እስኪ ብያየሁት ሳይ ልጁን አስተዋወቀኝ። ሚስቱ አብሮ ነበር እዚህ ቤት። እሱ የሚገርም የሚኖሩት እሱ አልተመቸችውም ነበር ሚስቱ። ምክንያቱም እንዲሁ በቃ እንዲህ ከሆቴል ነገር ሳይሆን አይቀርም ያገባት ሚስቱን። ወዲያው ሞተች፣ አረፈች። ከሱ ጋር ነበሩ መኖሩ ከልጁ ጋር። አሁን እኔ ተዋወቅ ልጁን ሳይ ህይወት ላይ ራሱ በቃ እዛ የሚጨነቅበት ነገር ስላለ በቃ አገባች እንዲባል መጥቼ እዚህ ቤት ገባሁ። ልጁን ነው አንደኛ ነገር ፈልጌ የገባሁት። በቃ ሳየው ልጁ እንዲሁ በቃ ሲያሳዝ ቁመናው፣ መልኩ፣ በቃ ሁሉ ነገሩ በቃ የምወደው አይነት ሰው ወጣት ሆኜ ባገባ መመኘው አይነት ስለነበረ እድሜ ብሄድም ይኸው አገኘሁት። በቃ ይሄ ነው። ሌላ ምን ትፈልጋለህ? ጨረስ። ልጁ ፍቅረኛ ነበረችው፣ አግብቷት እየኖረ እያለ ምን አረግሽ? ከዛ የሚስማማውን ነገር ነው ያውቀዋለሁ። እኔ ስለምወደው አንቺ ለአንቺ ራስ ወዳድ ሆነሽ የአንቺን ፍላጎት ነው ያሟላሽው እኮ። እኔ ስለምወደው የሚወደውን ነገር አረግለታለሁ። እሷ ወጣት ናት፣ ወጣትነት ያሸንፋታል። እኔ እድሜ አርጅቻለሁ። ይኸውልሽ ልጅቷ ባሏለችበት ባላደረገችው ነገር መተት አርገሽባታል። አላረግሽባት ስላረጀው እኔ ጊዜን ከሱ ጋር አልፈልገው። ገብቷል። የልጁን ነገር ማስተካከል እሷ ወጣት ናት። ጥላው ነገር ትሄድስ እንትን ብትለውስ እኔ ከኔ በላይ እንደሱ የሚንከባከበው ሰው የለም። ለሱ ብዬ ነው። አንደኛ ይሄ ልጅ ቆይ ቤት ውስጥ አሳስረሽ አስቀምጠሽው እንጂ ወጣ ቢል ካንቺ የተሻለ እኮ በእኩያ በእድሜው እኮ ያገኛል። ሴቱ እንደኔ ፍቅር አይሰጡ እንደኔ ፍቅረኛው ሚስቱ የነበረች ሴት እኮ መልካም ሴት ናት። የሚፈልገውን ነገር አድርጌ ማኖር እኔ ህይወቴን እንግዲህ የምኖረው ለሱ ነው። አንቺን እንዲወድሽ ያደረግሽበት የራስሽ መንገድ አለሽ አድርገሻል ወይስ አልተጠቀምሽ? ማለት ይኸውልሽ አንቺን ከመሬት ተነስቶ አንቺን ፈልጎ ትዳሩ ሊመጣ አይችልም። ትሰሚኛለሽ? ልጅቷም ጸበል ቤት ሆነ የለፈለፈችው ነገር እውነቷን እንደሆነ እያረጋግጥሽልኝ ነው። ጠንቋይ ነሽ ያልከኝ ነው። መተተኛ ምንም ልትሆኝ ትችላለሽ። አድርገሻል አላደረግሽም። ይሄን ነገር እውነታ ማታውጪ ከሆነ የከፋ ችግር ውስጥ ነው የምትገቢው። በትዳራቸው መሀል ጣልቃ መግባትሽን የመጨረሻ ቀን የተለያዩ ቀን ያደረግሻት ሴራም ካለች እሱ የተናገረችው ሴራ አለ። አሁን ግን ልንገርህ፣ አሁን ነገርኩህ። ምን ያደርግልሃል አንተ? ምን ልታደርገኝ ነው? እስኪ እውነታውን ንገረኝ። ምን ልታደርገኝ ነው? ማደርግሽ ይሄን ማስረጃ ይዤ አደባባይ ላይ አሰጣሻለሁ።
ያልናገረኝ ከዛ ደግሞ ካሜራውን አስጠፋለሁ ምናምን ብለህ ብዙ ነገር ተነጋግረን ካልተናገርሽ ይሄን ማስረጃ ይዤ ካልተናገርሽ ከተናገርሽ ደግሞ ሁሉም ነገር ይስተካከላል ማለት ነው። እንደራደራለን ማለት ነው። እሺ ነገርኩህ። እስካሁን ያለው እውነት ነው። ከዚህ በኋላ የሚኖረውንም ለጥያቄዎች መልስ ጠይቀኝ። ስለዚህ ትዳራችሁን ያፋታሽው እሱን ስላፈቀርሽው አዎ በቃ ምን አድርገሽ አፋታሽ? ቡና ጠሯት፣ ቡና ሰጠኋት፣ በቡና ነው የሰጠኋት። በቃ እሷም ብንብላ ጠፋች። እሱ እኔ ጋር መጣ። በቃ እሱ እንዲወደኝ አደረጋለሁ። በቃ ይሄ ነው በቃ መስተፋቅር። አባቱን ገለሿል። እሱ ቢራ ይወዳል። ሲመጣ ሰጠሁት ቢራ። በቃ አለቀ። መጠጥ በጣም ሲጀመር እኔም ባልገለው በመድኃኒት በመጠጥ ባልገለውም እኔም ሲጀመር ባልገለውም ሰውየው ሟች ነበር። ምክንያቱም መጠጥ በጣም አረቄ በጣም ይወዳል፣ መጠጥ በጣም ይወዳል። እንገር ልጁ ሰውየው ሟች ነበር። እኔ ግን ያው ልጁ ስለምወደው እንደዛ አልኩ። ልጁን ግን እንዲያፈቅረኝ እንዲወደኝ ብዬ በቃ መድኃኒት ነገር ነው እሱ። በቃ ደረቱ ምናምን ነው የቀባሁት። ምንም የሚጎዳ ነገር አልሰጠሁትም። ደረቱን ሰውነቱ ምኑን ቀባሁት። ግንኙነት አደረግን። በጣም የሚያፈቅረኝ ከኔ ውጭ አሁን መኖር ለሱ ህይወት የለውም። ስለዚህ ልጁ መቼም አትፈርድበትም እንዲሞት። ስለዚህ በቃ እንደዛ ነው። ልጅቷንም አሳበድሽ? ልጅቷ ቡና እንድታበድ ሳይሆን እንድትርቅልኝ ነው። ቡና ሄዷት እሷ ቡና ፈላው ትንከሸቀሽ መጣች። እንዴት በቃ የት ቀበርሽ ባለቤትሽ? የት እሄዳለሁ? የት እቀበራለሁ? ሐኪም ቤት ነበረ። ሐኪም ቤት ወጣ ምናምን አልኳቸው። ቤተሰቦች ሩቅ ናቸው እና የጎረቤት እድር ምናምን ተኞቹ መጡ። ቀበር ነው ተቀበረ። በቃ እንደማንኛውም ተቀበረ። እንደማንኛውም እድር በላው። እንደማንኛውም በስርዓት ነው እንትን የሆነው የተከናወነ አለቀ። ማንም ከዚህ ውጭ ማንም ስላንተ የጠየቀኝ ጥያቄ ማንም አያውቅም። ያለ አንተ ብቻ ነው የምታውቀው። ስለዚህ ሚስጥረኛ አድርጌ ስለነገርኩ ይሄን ነገር ጉዳይን እንደምትጨርስልኝ ስለማውቅ ተማምኜብህ ነው። ታውቃለህ ጉዳይሽ ምን አድርጌ እጨርስልሻለሁ? እንዲሁ ሁሉ ነገር ተነገርሽ። ሚስጥረኛ ሆኜ ሚስጥረኛ ትልቅ ሰው ነው። እንዲሁ እንደ እናት ሚስጥር ብትይዝ እንዲሁ አንተ ምንም አይደል? እንዲሁ አታፍሪም ስልህ እንዲሁ በቃ ፍቅር ፈልጌ ነው። ጥላቻ ፈልጌ መጥፎ ነገር ፈልጌም አይደለም። ፍቅር ፈልጎ ሰው እንደዚህ የሚሆን ሰው ፍቅር ያለ አግባብ ፍቅርን ፍለጋ ያለ አግባብ የተጠቀምሻቸው የሄድሽባቸው መንገዶች ሰውን እንድትገይ አባቱ እንድታጠፊ እንድትገይበት 50 ጊዜ ትጠራብኝ። ቆይ ሰምኛለሽ? እናቱን ያጣው ልጅ እናቱ ምን ሆኖ ነው ያረፉት? ከሆቴል ነው አሉ ያገባት። እንግዲህ ወዲያው ነው የሞተችው አሉ። ነው ያወቅኩት። እርግጠኛ ነሽ አሉ። እንግዲህ ሰማሁ። እኔ ሴትዮዋንም አላውቃትም። እኔ ሁለታችን ብቻችን ነው የምንኖረው ብሎ ነው አባትየው ይዞኝ ሲመጣ ሲያስተዋውቀኝ ልጁን ወደድኩት። በቃ ልጁ እንደምታየው ነው እንግዲህ ውበቱ። እንኳን እኔ ማንኛውም ሰው የሚያንበረክክ ልጅ ነው። ስለዚህ ተጠቀምኩበት። በቃ መቼስ ይሄ ልጅ አሁን ባለበት አቋም እንኳን ሊሆን አይችልም። ያኔ አንቺ እዚህ ቤት ስትገቢ አይደል? ከበፊት ጀምሮ ነው ከልጁ ጋር ግንኙነት ያለኝ። በቃ አባትየው ሳይሞት ጀምሮ ነው። በቃ ልጁን በጣም ብዙ ነገር ነው ያስለመደኝ። እኔም ብዙ ነገር ነው በቃ እንትን ያልኩት። ከዛ በመሀል ነው ያገባብኝ። ከኔ ከማግባቱም በፊት ካንቺ ጋር ግንኙነት እናደርጋለን። በቃ ይሄ ነው በቃ ጨርሰን። ለማንኛውም አንቺ በህግም በእግዚአብሔርም ፍርድሽን የምታገኝ ሰው ነሽ። አሁን እኮ ተነጋገርን። አጥፍቻለሁ። ግን ያጠፋ ሰው ይታረማል። ታረሙ። ማረሚያ ቤት ገብተሽ ትታረሚያለሽ። እሺ ተነሽ ነው አይደለም? እንደሱ እኮ አይደለም። አብዲ እኔ ትልቅ ሰው እኮ ነኝ። ነውጪ እኔ በዚህ እድሜ እንደዚህ አርጅቼ በዚህ እድሜ ትግል ውስጥ አልፈልግም። ትግል መግባት አልፈልግም በዚህ እድሜ። ታዲያ አንተ ሳታፍር አታፍር? በስተርጅናም ያለ እድሜሽ ወርደሽ ዝቅ ብለሽ ያደረግሽው ነገር እሱን እዛ ጣቢያ ወዴት ነው የምሄደው? ወዴት ነው የምትወስዱኝ ልጆቼ? ወዴት ነው የምትወስዱኝ? ጣቢያ ሄደሽ ምን ልበልሽ? ሂጅ። እንዲሁ አንተስ ካሜራውም አልጠፋም። ትሰሚኛለሽ? እስካሁን የሚያወራሽ ነገር ካሜራውም አልጠፋም። ትንሽ ወንዴ አብዲ። እንግዲህ በጣም በሚያሳዝን ሁኔታ እንዳልጠበቅነው ሆኖ ነገሮች አመላክቱ። እኛ ደግሞ ምርመራ ስራዎችን ስለምንሰራ እያንዳንዷን ቃላት ሽርፍራፊ ከሰው ከአንደበታቸው የወጣውን አይተን ጥርጣሬ ያድርብናል ስራችን ስለሆነ። እኔም ጥርጣሬ አድሮብኝ ስለነበር ድብቅ ካሜራን አስቀምጬ ነበር እዚህ ቤት። የሁኔታቸውን ሳይ የእናትና ልጅ ቅርርብ ስላልተመቸኝ ምልልሳቸው፣ ወሬያቸው በተለይ እናትየዋ በዛ ልክ እንደዛ መሆን ድብቅ ካሜራ እንዳስቀምጥ አድርጎኝ ነበረ። እንግዲህ ይሄ ነገር ቀኑን ሙሉ የፈጀ ክትትል ስራ ሆኖ
እንግዲህ ምሽት ላይ ሆኗል። አሁን ይሄ ከምሽቱ ነው እየቀረጽን ያለ ነው። በመሀልም እንግዲህ ትትና ከኛ ጋር አልነበረችም። አስጠርቻት እዚሁ እንድትመጣ ሆኖ ነበረ እና አብዲ ጋር ቆይታ አድርጋ ትንሽ ከበር ሆና ጉዳዩን ውጭ ሆና ስትከታተል ነበር። አሁን ደግሞ እዚህ ሆነሽ እንግዲህ ያለውን ነገር እነግርሻለሁ። ትንሽ ከባድ ነገር ተፈጥሯል። እንዳይሽው ሴትዮዋም ወደ በመኪና ተጭና ሄዳለች። በዚህ አጋጣሚ ባለቤትሽም የቀድሞ ባለቤትሽ ወይም ደግሞ አሁንም ባለቤቴ ነው ብለሽ የምትይው 80 አልቀደዳችሁም ነበር ደግሞ እንደነገርሽኝ። ዝም ብላችሁ ነው ፍቺው ዝም ብሎ የተፈጠረው። እንግዲህ እቺ ሴት ወላጅ እናቱ እንዳልነበረች ተናግራለች። አንቺ ወላጅ እናቱ እንደነበረች ነው የምታውቂው። እሱም ነገሮች አያውቅም ይመስለኛል። ምን ወላጅ እናቱ አልነበረችም። ይሄን ነገር ማለት እንዴት? ያው ይሄን በምርመራችን ነው ያገኘነው። ባደረግነው ምርመራ መሰረት አክሊሉ ያውቃል ጉዳዩን። ቆይ አንዴ እስኪ በደንብ ንገረኝ። ምንም ይገባኝ አይደለም። አሁን እኔ እንዴት ማለት ወላጅ እናቱ አይደለችም ማለት ምን ማለት ነው? እኔ ደብቆሽ ከሆነ አላቅም። ወላጅ እናቴ ናት ብሎ ደብቆሽ ከሆነ አይደለችም የሚለው ላለመናገር እውነት ነው። እውነት እኮ ነው። ሁሉም ሰው እኮ የሚያውቀው እውነት ነው ይሄ። አንቺ ከልጅነት ጀምሮ ታውቂያታለሽ እናቱ ሆና እንደሆነ አይደለም እኮ። ግን እሷ ደግሞ በፊት ላይ ወላጅ እናት ነበረችው። እሷ ብቻ የሆነ ሴትዮዋ አርፋለች። ካረፈች በኋላ አባትየው ነው ይዞኝ የመጣው እዚህ ቤት እና ትዳሩ አደረገኝ። እኔ እንደ እናት ሆኜ ያሳደግኩት። በመሀል ግን ትንሽ ከባድ ነው ለመናገርም ለመስማትም። ግን እውነታውን ማወቅ ስላለብሽ ልንገርሽ በሚለው ነው። እና ሴትዮዋ በአጠቃላይ ከልጁ ፍቅር ይዟት ነበር። ምን እውነታው ነው። ፍቅር ማለት እናት እኮ ነች። ያው እንዳልኩሽ ወላጅ እናቷ አለመሆኗ እኔ እንዲሁም በማስረጃ ድብቅ ካሜራ አስቀምጠን ነበር እንደነገርኩሽ። እና ድብቅ ካሜራው ላይ አሳይሻለሁ ወደ በኋላም ቪዲዮን። ድብቅ ካሜራው ላይ ሁለቱ ተቃቅፈው ሲነጋገሩ ምናምን ሳይ በጣም የደነገጥኩት። ምክንያቱም ወላጅ እናቷ ናት የሚል እምነት ስለነበረን ከጀርባ ሆነን ሁላችንም ባልደረቦቼም ሆነን ስናየው በጣም ነበር የደነገጥነው ምን አይነት ዘመን ሊደረስን የሚለው። እና በስተመጨረሻ ግን ከገባን በኋላ ስጠይቃት እሷን ለብቻዋ እንግዲህ ይዘናት ስንመረምራት እንጀራ እናቱ ስለመሆኗ ተናገረች። በጣም ታፈቅረው እንደነበረ ትዳርም ሲይዝ እንደቀናችና ትዳሩ እንዲፋታ እንዳደረገችው አንቺንም ጨምሮ እንደጎዳችሽ አምናለች። እና ይህን ነገር እሱ ያውቅ ነበረ። እሱም ላይ ማስተፋቀር አሰርቻለሁ ነው እያለች ያለችው። እና እንዲያፈቅረኝ አድርጊያለሁ። ግን ከዛ አላቅም እስኪ እንዴት እንደሚነገር እስኪ የቀረውን ነገር ትንሽ ቀን ወስደን ከካሜራ ውጭ ለአንቺ እውነታውን ላሳውቅሽ እሞክራለሁ። ግን እንዴት መቀበል እንዳለብሽ አሁን በቶሎ ዝም ብዬ አልነግርሽም፣ ቀላል ነገር ስላልሆነ። ዞሮ ዞሮ አሁን የመጨረሻ መለያያ ስለሆነ ቪዲዮ ላይ እንድትገቢልኝ እና አንዳንድ ነገሮችን ክሊር ላድርግልሽ ብዬ ነው። በዞሮ ዞሮች ሴትዮ ወንጀለኛ ስለሆነች ወደ ጣቢያ ልከናታል። ብዙ የሰራቻቸው ወንጀሎች አሉ። ያለው ነገር ግን እውነት ነው። እኛም ያው ማመን ከብዶናል። በዚህ ስራ ብዙ ኬዞች ገጥመውን እንግዲህ ብዙ ኬዞችን አይተናል። ተአምር የሚመሳሰሉ ነገሮች ይፈጠራሉ። አንዱ የዛሬው ነው። በስራችን ብዙ ስላጋጠመን እኛ እንኳን ለምደኗል ማለት ይቻላል። ለአንቺ ግን ይህን አሁን ራሱ እንደዚህ በጥልቀት ልነግርሽ አልፈልግም ትህትና። በቃ በርታ በይና ነገሮችን ሌላ ከዚህ በተሻለ መልኩ የምናስታርቅበት ነገሮችን እንፈጥራለን። ረፊ ትህትና በቃ ሌላ ጊዜ ያለውን ነገር እንጫወታለን። ያው ሴትዮዋ የምትታመን አይደለችም። ነበር የምመጣው። ለብዙ ዓላማ እንዴት በእኔ ላይስ በሱ ላይስ እንዴት እንደዚህ ታደርጋለች? እንግዲህ የየሰው ባህሪ በጣም ይለያያል። እንግዲህ እቺም ሴት ባህሪዋ በጣም እንግዲህ የተለየች አይነት ሴት ሆና ነው ያገኘናት። በጣም በሚያሳዝን ሁኔታ እንግዲህ ምናልባት እኔ አሁን ይህን ነገር በካሜራ ፊት ቆይታ ማደርግበት መስሎ አልታየኝም። ቤተሰቦች ከእሷ ጋር ነገሩን አለሳልሼ መግባባት ባለብን መልኩ አረጋግቼ ለእሷ ለማሳወቅ ሞክራለሁ። እናንተ ግን ቤተሰቦች ሁሌም አብራችሁን ስላላችሁ እጅግ አድርጌ አመሰግናለሁ። ጉዳዩን ህግ የሚፈታውን ህግ እንዲፈታው፣ እርቅ የሚፈታውን እርቅ እንዲፈታው አድርገን ምናስማማበት ምናስተካክልበት ነገር እንዲመቻች እንግዲህ እኛንም ፈጣሪ ይርዳን። ዞሮ ዞሮ ለአሁኑ በዚህ ላብቃ። እንግዲህ ትህትናንም አይዞሽ ማለት ፈልጋለሁ። እናንተንም ቤተሰቦች እጅግ አድርጌ አመሰግናለሁ።
አብራችሁን ስለነበራችሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉልን። ኮሜንት ላይ ሀሳብ አስተያየታችሁን እየሰጣችሁ አብሮነታችሁን አሳዩ። እንደ ሁልጊዜውም ሰላም ቆዩ።